ኢትዮጵያ ከሺህ ዓመታት በላይ ታሪክ ያላት የብዝሃነት ሀገር ናት። በዚህ ረጅም ታሪኳ ውስጥ በርካታ ድሎችንና ፈተናዎችን እንዲሁም ለውጦችን አልፋለች። የሀሳብ፣ የፖለቲካ፣ የማንነትና የጥቅም ልዩነቶች በየዘመኑ ተስተውለዋል። ነገር ግን በብዙ ወቅቶች እነዚህ ልዩነቶች የተፈቱት በውይይትና በመግባባት ሳይሆን በግጭትና በኃይል ነበር። ይህም በሰው ሕይወት፣ በኢኮኖሚ፣ በማህበራዊ ትስስርና በሀገር ግንባታ ሂደት ላይ የማይካድ ጠባሳ አስቀምጧል። ዛሬ ግን ኢትዮጵያ ልዩነቶችን በውይይት ለመፍታት የመደማመጥ ባህልን ለማጠናከርና የጋራ መግባባትን ለመፍጠር ሀገራዊ ምክክርን እያካሄደች ነው። ይህ ሂደት የአንድ ቀን ወይም የአንድ ተቋም ስራ ብቻ ሳይሆን የትውልድ ለውጥን ሊፈጥር የሚችል አዲስ የፖለቲካ ባህል መሰረት የሚጥልም ነው። ይህ ባህል ከተጠናከረ የዛሬ ችግሮች ብቻ ሳይሆን ወደፊት የሚፈጠሩ ልዩነቶችም በሰላማዊ መንገድ የመፍታት ጠንካራ መሰረትን ይፈጥራል። ታዲያ ሀገራዊ ምክክሩ ለዘላቂ ሰላምና ለሀገራዊ አንድነት ምን ያክል መሰረትን ይጥላል? ምክክር የትውልድ ባህል ሆኖ እንዲቀጥል ምን መደረግ አለበት? የሚሉትንና ሌሎች ተያያዥ ጉዳዮችን በዛሬው የዳጉ ውይይታችን በስፋት እየተመለከትን ቆይታ የምናደርግ ይሆናል። አያንቱ ምሩ ውይይቱን እመራለሁ። አብራችሁን ቆዩ። ተመልካቾቻችን በዛሬው የዳጉ የቀጥታ ስርጭት ውይይታችን አብረውን ቆይታ የሚያደርጉ እንግዶች አሉን። እንግዶቻችን ዶክተር ተሻለ ተገኒ በወላይታ ሶዶ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር ናቸው። እንዲሁም አቶ ጌታቸው ታደሰ ደራሲና ጋዜጠኛ ናቸው። እዚህ ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ። መልካም። እንግዲህ ለዛሬ ውይይት የምናደርግበት ርዕሰ ጉዳይ እንግዲህ ሀገራችን ታላቁን ሀገራዊ ምክክር ከሰሞኑ ጀምራለች እና ይህንን እንግዲህ መሰረት አድርገን ነው ውይይት የምናደርገውና ታሪካዊ የኢትዮጵያ ሀገራዊ ምክክር ከቀናት በፊት ጀምረናል። ነገር ግን ወደፊት መለስ ብለን እስቲ ታሪካችንን እናስተውልና ታሪካችንን ስንቃኝ ብዙዎቹ የፖለቲካ ስልጣን ሽግግሮች እንዲሁም ደግሞ የልዩነት መፍቻ መንገዶች በኃይል የታጀቡ ነበሩ። መለስ ብለን ስናስታውስና በኢትዮጵያ የፖለቲካ ታሪክ ውስጥ ከዚህ ቀደም የኃይል አማራጭ ነው እንደ ቀዳሚ መፍትሄ ተደርጎ የተወሰደው እና ይህ በሀገር ግንባታና በማህበራዊ ትስስር ላይ ምን አይነት ተጽዕኖ አሳድሯል ከሚለውን ጀምር። አቶ ጌታቸው ወደ እርሱ ልምጣ። እሺ፣ አመሰግናለሁ። እንግዲህ ከቃሉ ስንነሳ ምክክር ነው የሚለውና ዳያሎግ ማለት ምን ማለት ነው የሚለውን እንደው በእንግሊዘኛ እንዲህ ስንፈልገው በጣም ብዙ ሀሳብ ይወስዳል። መመካከር፣ መወያየት፣ መነጋገር ይላል። በንግግር መሀል አንዳንዴ ሽኩቻ፣ ጭቅጭቅም ሊኖር ይችላል። ያ አይደለ። ይሄኛው አሁን ሀገራዊ ነው። ሀገራዊ ምክክር ሲሆን ለመፍትሄ ነው። ሆን ተብሎ ታስቦበት መፍትሄ ተፈልጎ ስለሆነ የሚመጣው በተስፋ በእምነት፣ በመልካም ስሜት፣ በመልካም መንፈስ፣ በበጎ ስሜት ነው የሚመጣውና እዚህ የሀገራዊ ምክክር ኮሚሽን እሴቶቹ ላይ ምን የሚል ነገር አለ? ራዕዩ እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው። ምንድናቸው እጅግ መሰረታዊ የምንላቸው? እንግዲህ አሁን ለእኔ መሰረታዊ ነው የምለው ጉዳይ ለአንቺ ምናልባት ያን ያህል ላይሆን ይችላል። የደቡቡ መሰረታዊ ጥያቄ ለሰሜኑ ያን ያህል ላይሆን ይችላል። ግን ይሄ መገናኘቱ ግን አንዱ የማያውቀውን ለአንዱ ሊያስረዳው ይችላል። እኔ ጋር እንዲህ አይነት የከፋ ችግር አለ፣ እንዲህ አይነት ነገር አለ፣ አንደኛ ትውውቅም ይመጣል። በትውውቅ መሀል መፍትሄ ፍለጋ እኔ እንዲህ አይነት ችግር አለ ብዬ አሁን ሰሜን ሄጄ እንዲህ አይነት ችግር አለብኝ ከደቡብ ነው የመጣሁትና ምን መፍትሄ ያላችሁ፣ ምን ትረዱኛላችሁ? ይሄ ነው እንግዲህ በሰፊው የምንጸባረቀው። አሁን የ130 ሚሊዮን ህዝብ አገር ነችና ይሄንን ቁጭ ብለን እንግዲህ መነጋገሩ ይሄ ነው። ለዚህ ከ130 ሚሊዮን መካከል ያው የተደረሰባቸው ክልሎች ተሂዶ ብዙ በስንት ሺህ ወረዳዎች ውስጥ ነው 4000 ተወያዮች የመጡትና እያንዳንዱ ይዞ የመጣውን አጀንዳ ነው ጨምቆ ወደ 8 ያመጣው። በዚህ ላይ እንግዲህ በተስፋ ነው ህዝቡም ሀገርም በተስፋ ነው የሚጠብቁትና ምናልባት በሀገር ደረጃ ለመምከር የመጀመሪያው ስለሆነ አዲስ ሊመስል ይችላል። ነገር ግን ሁሉም ሰው የሰለቸው ነገር አለ፣ በቃኝ ያለው ነገር አለ። ያንገሸገሸውን ነገር ለመጣል ነው የመጣው መፍትሄ ፍለጋና ይሄኛው ትልልቅ ውይይት ነው፣ ትልቅ ምክክር ነው። ኢትዮጵያ ደግሞ በምትሰራው ስራ ሁሉ ለብዙ አስተማሪ ነች።
የታወቀ ነው። በብዙ ከአድዋ ጀምሮ ከህዳሴ ጀምሮ ኤዩን በመመስረት እንዲህ በሰላም ጉዳይ በመቻቻል ጉዳይ ኢትዮጵያ በጣም ትልቅ ባህል ያላት ነች፣ ትልቅ ሀገር ነች። ለዚህም ይመስለኛል መጽሐፍ ቅዱስ ሳይቀር ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይተውም ሲል የመቻል ባህል አለው። ውስጥ ልቡ ብርታት ያለው ህዝብ ነው። ጀግና ህዝብ ነው። እንግዳ ተቀባይ ህዝብ ነው። እንግዳ የሚቀበል ሰው ሰላም ያለው ሰው ነው። ፍቅር ያለው ሰው ነው። መዘርጋት የሚችል ሰው ነው። ይሄ ህዝብ ደግሞ ከታች እስከ ላይ ይሄ ነገር ባህሉ ነው። በመሀል ትንሽ ተደናቀፈበት። አዎ ምክንያቶች አሉ። እነዛ ምክንያቶች ቀርፈን እንጣል ነው የዛሬው ምክክር ይመስለኛልና በዚህ ብዙ ለውጥ እናያለን ብለን ተስፋ እናደርጋለን። መልካም ዶክተር፣ እንደው በሀገር ግንባታ እንዲሁም በማህበራዊ ትስስር ላይ ከዚህ ቀደም የነበረው በኃይል ማሸነፍ የነበረበት ሂደት የጦርነት ታሪኮቻችን በሀገር ግንባታ እንዲሁም በማህበራዊ ትስስራችን ላይ እንደው ምን ተጽዕኖ አሳድረውብናል ብለው ያስባሉ? እሺ፣ አመሰግናለሁ። እንግዲህ የኢትዮጵያን የመካከለኛ ዘመን ታሪክን መነሻ አድርገን አሁን እስካለንበት ድረስ በምንመጣበት ጊዜ የነበሩ የታሪክ፣ የባህል፣ የማንነትና መሰል ጉዳዮች ላይ ያሉንን ነገሮች የተረዳንበት አረዳድ እና ያ አረዳድ ደግሞ የወለዳቸው ተግባሮቻችን በከፍተኛ ሁኔታ የማህበራዊ ውል የሶሻል ኮንትራክት የምንለው እንድላላ አድርጓል ብለን ማሰብ እንችላለን። ምክንያቱም በየዘመናቱ የሚመጡ የመንግስታት ወይም ደግሞ መንግስት የሚመሰርቱ በኃይልም ሆነ ዲሞክራሲን ከኃይል ጋር ቀላቅሎም ሆነ መሰል በሆኑ አጋጣሚዎችን በመጠቀም መንግስት የመሰረቱ አካላት እንዴት ነው አገር ይመሩ የነበሩት የሚለውን በምንመለከትበት ጊዜ ያ ይዞ የመጧቸው አስተሳሰቦች ለዘመናት አብሮ በኖሩ ህዝቦች መካከል እንግዲህ ብዝሃ ሀገር ነች ኢትዮጵያ እንደምታወቀው። ወደ ስልጣን የሚመጡ አካላት ደግሞ የራሳቸው የሆነ ፊሎሶፊ ያላቸው፣ ፍልስፍና ያላቸው፣ አገር ለመምራት ይዟቸው የሚመጧቸው አይዲዮሎጂዎች አሉ። እነዚያ ምን አይነት ነገር ፈጠሩ? በማህበረሰቡ መካከል አብሮ በሚኖሩ ሰዎች መካከል ልዩነቶችን ፈጥሯል። ይህን ስንል መንግስት ከህዝብ ጋር፣ ህዝብ ከመንግስት ጋር ያላቸው ተግባቦት ብዬ ስልሽ ግንኙነት ማለት ነው ምን ይመስላል ብለን ስንመለከት ጉራማይሌ ነበረ። እንደዚሁም ደግሞ ከዚህ በመነጨ ህዝቦች፣ ብሔር ብሔረሰቦች ልንል እንችላለን እርስ በርሳቸው የነበረው አንድነት ጤናማነቱ እንዳለ ሆኖ በተለይም በሀሳብ ልህቃን መካከል በየጊዜው መርጅ በሚያደርጉት ሀሳቦችና እነዚያን ተከትሎ ለማስፈጸም የሚጥሩ ከታች ያለው ማህበረሰብ ጋር የሚደርሱ ሀሳቦች ቅራኔን ፈጥሯል። እነዚህ አብሮ ተጋብቶ ተዋልደው እርስ በርሳቸው ተከባብሮ ባሉ ህዝቦች መካከል ዳርና ዳር እንዲቆሙ በመጠራጠር አይን እንድትያዩ አንዱ በቀናነት የሚናገረው እንኳን ሌላኛው ደግሞ በጎሪጥ እንዲያይ ወይ ደግሞ በጥርጣሬ እንዲያይ የማድረግ ነገር ተፈጥሯል ብዬ አስባለሁ። ሌላኛው አንቺም እንዳነሳሹ የኃይል አማራጮች በተለይም የፖለቲካ ስልጣን ወይም ደግሞ ሌሎችም ፍላጎቶችን በኃይል የመፈጸም አዝማሚያ በእኔ እምነትና ባነበብኳቸው ሊትሬቸሮች በመነሳት መናገር የምችለው እነዚህ ተቋማት በተለይም የዲሞክራሲ ተቋማት፣ የፍትህ ተቋማት ምንላቸው እንዳይረጋጉ አድርጓል ብዬ አምናለሁኝ። ይሄ ማለት ምን ማለት ነው? ስልጣንን በኃይል የያዘ በስልጣን አማራጭ የመጣ ኃይል ሁል ጊዜ የራሱ የሆነ ኢንትረስት አለው። ሌላው እንዲያውቀው፣ ሌላው እንዲሰማው፣ ሌላው እንዲከተለው፣ ሌላው እንዲፈጽመው የሚፈልገው ነገር አለው። ስለዚህ የህዝቦችን ፍላጎት፣ የዲሞክራሲ፣ የሰብአዊ መብቶች እንደዚሁም ደግሞ በተፈጥሯዊ ሰዋዊ በመሆናችን ብቻ የተሰጠንን መብት በመንፈግ ከላይ የመጣው ኃይል እንዲፈጽም የሚፈልገውን ነገር እንድንፈጽም ያደረገበት ሁኔታ አለ። ስለዚህ ብዙዎቹ የዲሞክራሲ ተቋማትን አሁን ከቅርብ ጊዜ ጀምሮ ያለውን ለውጥ ትተን ከዚህ በፊት የነበሩትን ነገር በምንመለከትበት ጊዜ የሚዲያውን ኦነርሺፕና ባለቤትነትና የአስተዳደር ስርዓትን ማየት እንችላለን። የፍትህ ተቋማትን እና መሰል የሆኑ ሲቪክ ማህበራት ሁሉ ጭምር በአንድ አይዲዮሎጂ ስር እንዲመጡ እንጂ የተቋቋሙበትን ዓላማ እንዲፈጽሙ ያደረገ አይመስለኝም። ስለዚህ በአጠቃላይ ስንመለከት የገዢው ወይም ደግሞ የኃይል ያለው ወይ የታጠቀው ወይ ስልጣን ያለው አካል ማስፈጸሚያ የመሆን ነገር ነበረው። እነዚህ እየቆዩ በማህበረሰቡ መካከል አሁን እኛ የምናየውንና ምክክር ያስፈለገበትን ምክንያት
ምክንያት ፈጥሯል ብዬ አምናለሁኝ። መልካም ጥሩ ቆይታ ነው እያደረግን ያለ ነው። በታላቁ የሀገራዊ ምክክር በተጀመረበት ዕለት በማስጀመሪያው መርሃ ግብር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ንግግር አድርገው ነበረ። ከዛሽ ላይ ተወሰነ ሰምተን እንመለሳለን። ሁላችሁም እንደምታውቁት ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። በንግግሮች፣ በጽሁፎች፣ በሚታዩ በሚጨበጡ ቅርሶች ከዚያም ባሻገር የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የሚበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። መልካም እንግዲህ ተከታትለን የተመለስነው ጠቅላይ ሚኒስትር ዶክተር አብይ አህመድ በታላቁ የሀገራዊ ምክክር ማስጀመሪያ መርሃ ግብር ላይ ተገኝተው ያደረጉትን ንግግር በከፊል ነበረ። እርሳቸው እንዳሉትም ሁሉን ነገር በኃይል መጀመራችን ስብራታችን ሆኗል። ይህን ስብራታችንን ደግሞ መቀየር መጠገን አለብን። ለዚህም ደግሞ የምክክር አስፈላጊ እንደሆነ ነው ያነሱትና አሁን ላይም የኢትዮጵያ ሀገራዊ ምክክር ተጀምሯል። ጉባኤው 4000 የሚሆኑ ባለ ድርሻ አካላት ከወረዳ ጀምሮ እስከ ክልል እስከ ከተማ መስተዳደር እንዲሁም የፌዴራል ተወካዮች ዲያስፖራውንም ማህበረሰብ ያሳተፈ ጭምር ምክክር ነው 4000 ተወካዮች የተጀመረውና እንግዲህ ኢትዮጵያ አሁን የጀመረችው ይህ ሀገራዊ ምክክር ልዩነቶችን በውይይት የመፍታት ባህልን ለማጠናከር ምን ያክል እድል ይፈጥራል ብለን እናስባለን? ትልቅ እድል ይኖረዋል። ምክንያቱም አሁን እሳቸውም እንዳሉት ክቡር ጠቅላይ ሚኒስትሩ እንዳሉት በሀገራችን ውይይቶች ቅድምም እንደጀመርኩት ውይይት ይጀመርና በኃይለ ቃል በንግግር መሀል ኃይለ ቃል ይወረወራል እና ያ እየተካረረ ወደ ክፉ ነገርም እስከ ጦርነትም ሊያደርስ ይችላል። ያ እንግዲህ በዘመናት የታለፈ ነገር ነው። በእርግጥ ይቺ ሀገር ይህን ያህል ሺህ ዓመታት ስትኖር ግጭቶች ወይ ንግግሮች አልኖሩም ማለት አይደለም። ሀገራችን ባህሏ በጣም ሰፊ ነው። የውይይት ባህል የምታቅነች በኦሮሞ ብንሄድ በባህሉ፣ በአፋር በዳጉ ያኛው ገዳ ሲስተም አለ፣ በደቡብም አለ። የሰላም የእርቅ የውይይት የምክክር በአማራውም በሁሉም ዘንድ አለ። አሁን ይህንን በዘመናዊው ወደ ዘመናዊ ዴሞክራሲ ከሚለው ነገር እንደውም የኛው ወጣልና ሰፋ ያለ በልበ ሰፊነት የሚደረግ ነው። ምክንያቱም መቻቻልን ኢትዮጵያውያን ያውቁበታል። እኔ አሁን ይሄ ምንድነው ቁራኛ የሚባል ነገር አለ። ለምሳሌ ሰዎች ተጣልተው ወደ ሕግ ቦታ ሲላክ ተሳስሮ በደም የሚፈላለጉ ሊሆኑ ይችላሉ። ግን ሂድና ዳኛ ፊት እንትን በል ብለው አሳስረው ይልኳቸው የተጣሉ ሰዎች ሄዶ ዳኛው ፊት እስኪቀርብ ድረስ ይሄም መክፎ አይናገርም። ይሄ ትልቅ ብስለት ነው። ያንን ነገር ወደ ስፋት የማንወስድበት ምክንያት ምንድን ነው? ኖረናል። በዛ በጣም ህግ አክባሪ መሆኑን የምናየው እዚህ ላይ ነው። ግለሰቦች ጫካ አቋርጠው ነው የሚሄዱት ብዙ ነገር። አሁን
ይሄ ነገር በብዛት የተበላሸው የሚመስለኝ እኔ ከአብዮቱ ጅማሮ ከ60ዎቹ የተጀመረው የኤሊቶቹ እንቅስቃሴ በኋላ ነው የመቻቻል ነገራችን እየተበላሸ የመጣው። የቀድሞ የነበረውን ባህላዊ የነበረውን እና ሀገር በቀል የነበረውን ባህል አደራጅቶ አሳድጎ ቅድም የጠቀስኳቸውን አሳድጎ ወደ ዘመናዊነት ቢመጣ ለብዙዎች የሚተርፍ ነገር ነው። አሁን የኦሮሞ ዳጉ ገዳ ሲስተም በጣም ትልቅና በጣም ሰፊ ነው። ሁሉም ጋር ያለው በጣም ሰፊ ነው። ይሄንን ማዳበር ሲችሉ ልሂቃኑ ከውጪ ተቀብለው በመጡት ነገር በግልባጭ ኮፒ ፔስት በተደረጉ ነገሮች ሶሻሊዝም በመጣ እንትን ብዙ ነገር ነው የተበላሸው። ብዙ ነገር ሀገራችን ያላትን እሴት በሙሉ የናደ በባህል መከባበርን የናደ ትልቅና ትንሽን ያጋጨ በብዙ ነገር እንትን ያለ ያ ነገር ለሌሎች ትምህርት ሆኖ ብዙዎቹ አሁን ከኛ ባህል የሚማሩት ነገር አላቸው። የግዕዝ ትምህርት አሁን ብዙዎቹ በውጭ ይማሩታል እስከ ፒኤችዲ እስከ ማስተርስ። እዛ ውስጥ ስልጣኔ አለ፣ እዛ ውስጥ እድገት አለ፣ እዛ ውስጥ ሳይንስ አለ፣ እዛ ውስጥ የሂሳብ ቀመር ስርዓት አለ፣ ብዙ ነገሮች አሉ፣ ታሪክም አለው። ያን ሁሉ ከሚወስዱት ጥቅም ስላለው ነው ከኛ። የኛ ግን ያንን ረስተነዋል። ይህንን ላተኩር የፈለኩበት ምክንያት ለምሳሌ እኔ አሁን በ2013 አንድ መጽሐፍ ጽፌ ነበር እና ልክ እንደዚህ የምክክር አይነት ነው። ወጣቱን ይቅርታ የሚጠይቅ መጽሐፍ ነው የጻፍኩት። አባቶች ወጣቱን ይቅርታ የሚጠይቅ መጽሐፍ። በኢቲቪም በተደጋጋሚ ኢንተርቪው አድርገናል። ምን ማለት ነው? ወጣቱ ላይ የምንፈርጀው ፍረጃ አለ። ይሄ የማይረባ ትውልድ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው አንበል። ያላስተማርነውን፣ ያልነገርነውን፣ ያልመከርነውን፣ ያላበቃነውን ነገር ያልዘራነውን እንዴት ልናጭድ እንችላለን? እኛ ሀገራችን የነበራት በግብረ ገብ ከመቶ ነበር የሚታረሙ እናስታውሳለን ከኮሚኒዝም በፊት። ከዛ በኋላ ግን ብዙ ነገሮቻችን ተናዱ። አሁንም ብዙ ጠብቆ ነው ያለው። የቀድሞ እሴቶቻችን ርዝራጆች ናቸውና የዛ ጊዜ የነበሩት ኤሊቶች ብዙ ነገር አበላሽተዋል። ከዛ አሁንም ቢሆን ለሀገራችን ውስጥ ላለው ችግሮች፣ ለፖለቲካ አለመግባባት፣ ለብዙ ችግሮች መንስኤውም አሁንም እየቀጠሉ ያሉት የቀድሞቹ ኤሊቶች ናቸው። በጣም ይቅርታ ይደረግልኝና ዛሬም በቃን ያላሉ፣ ዛሬም ያላረጁ፣ ዛሬም ያልደከሙ ብዙዎቹ ያንን ነው እንመልስ ብለን እየጣርን ያለ ነው። ያልነበረንን አይደለም የምንፈልገው፣ የነበረን በጣም የከበረ ባህል ያለን ህዝቦች ነን። ቁጭ እንበልና እንነጋገር። ለዚህ ነው ሀገራዊ የሆነው ይሄ ነገር እና ትልቅ ተስፋ አለው። ዲያስፖራውም የሚያውቁ ናቸው። ውጭ ያለው በጣም የሚጓጓው በዚህ ነው። ሰላም ሀገሪቱ ውስጥ በመጥፋቱ ነው የውጮቹ እዛው እንደሆኑ የቀሩት እንጂ መመለስ ይፈልጋሉ። ይሄንን ነገር ማጽናት፣ የቀደመ ታሪካችንን መልሰን መትከል ያለብን እኛ ነን። ስለዚህ በዚህ ጊዜ ኤሊቶቹን የፖለቲካ ፓርቲዎችን በግላቸው በተለያየ መንገድ እንትን የሚያደርጉትን ሁሉ አደራችሁ እባካችሁ በቃችሁ ማለት እፈልጋለሁ። በዚህ ጊዜ እሱን ነው እኛ በመጽሐፋችን ላይ ያደረግነውና ትውልዱን ይቅርታ የጠየቅንበት ምክንያት ትውልዱ ግራ ተጋብቷል በማያውቀው ነገር። እባካችሁ ሰላም ስጡን፣ አስረክቡን፣ አለ የምትሉትን ነገር ንገሩን እያሉ ናቸው ወጣቶችና ይሄ ቢደረግ በጣም ትልቅ ተስፋ ነው። ዓለም ደግሞ የምትጠብቀው ነው። ከኢትዮጵያ በጣም ትጠብቃለች ዓለም ራሷና ይሄ ሊደረግ ይችላል ብዬ ተስፋ አደርጋለሁ። ጥሩ እንግዲህ ቀደም ሲል በነበሩን ግጭቶች ሁላ ውጤቱ አሸናፊና ተሸናፊ የሚለይበት ነበረ። ይህ ግን አዲስ የምክክር ጅማሬ ሁላችንም የምናሸንፍበትን መንገድ የሚያሳይ ነውና ጠመንጃ ሁል ጊዜ አንዱን ጥሎ አንዱን የሚያነግስ ከሆነ ምክክር ደግሞ እንዴት ሁላችንንም እኩል አሸናፊ ሊያደርገን ይችላል? ቴንክ ዩ በጣም ደስ የሚል ኮንሰፕት ያለበት ሀሳብ ነው። እንግዲህ ቅድም ደራሲ ጌታቸው መጀመሪያ ላይ ምክክር እንዲፋይን ለማድረግ እንደሞከሩት ምክክር ንግግር አይደለም፣ ክርክርም አይደለም፣ እንደዚሁም ደግሞ የዳኝነት ስርዓትም አይደለም። ምክክር እኔ ጋር ይሄ ፍላጎት አለ፣ አንተ ጋር ይሄ ፍላጎት አለ፣ የኔና ያንተ ፍላጎት የሆነ ቦታ ላይ አልተገናኘም፣ እስቲ ቁጭ ብለን እንነጋገር፣ ወንበር ስበን ወንበር ዙሪያ ጠረጴዛ ዙሪያ ቁጭ ብለን እንነጋገር የማለት ባህል ነው። ከዚህ አንጻር አንቺ እንዳልሽው ምክክር ሁላችንንም አሸናፊ የሚያደርግ እንደሆነ ከተለያዩ አገራት እና በተለያዩ የዓለም ክፍል የተደረጉ የጦርነቶች ድምዳሜ ምን ይመስላል የሚለውን ማየት እንችላለን። የትኞቹ ኢንትረስት ግሩፕስ ወይም የተለያየ ፍላጎት ያላቸው አገራት እና ቡድኖች ፍላጎቶቻቸውን በሰላም መፍታት ካልቻሉ ወደ ጦርነት ውስጥ ይገባሉ። ረዥም ጊዜ የወሰደ ብዙ ሀብት፣ ብዙ የሰው ነፍስ እና ብዙ ኪሳራ
ከደረሰ በኋላ ወይ እርስ በርሳቸው ካልሆነም ሶስተኛ ወገን ገብቶ ወደ ንግግርና ወደ ምክክር ነው የሚመጣው። በሀገራችንም ይሄን ነገር አይተን ያለፍንበት ነው፣ የቅርብ ጊዜውም ጨምሮ። ምክክር ሁላችንንም እንዴት ነው አሸናፊ የሚያደርገው ብለን ስንል በዋናነት የሁላችንንም ሼርድ ኢንትረስት ይሄ የጋራ የምንላቸውን ፍላጎቶች እና የጋራ ስጋቶቻችንን እንድንለይ ነው የሚያደርገው። አሁን ምክክር ውስጥ የጋራ ፍላጎት ብቻ አይደለም የምናንጸባርቀው፣ የጋራ ስጋቶችም አሉ። አንተ እስከዚህ ድረስ ከመጣ እኔን ልትጠቅመኝ ትችላለህ ወይ ልትጎዳኝ ትችላለህ፣ ስለዚህ አንተ እንደዚህ ማድረግ አለብህ፣ እኔ እንደዛ ማድረግ አለብን ነው የሚሉት። አሁን እንደዚህ የተሰበሰቡ 4000 ሰዎች ስጋትም አለ፣ ከዛም ደግሞ ፍላጎቶችም አሉ። ምክክር ጋር ሲሆን ልዩነቱ ምንድነው? ሼርድ ነው የሚሆነው። የጋራ ፍላጎቶችን የጋራ ስጋቶችን ነው የምንለየው እንደ አገር። እንግዲህ ኢትዮጵያ እንግዲህ የቆየ የህዝብና ቤት ቆጠራ እንትን ውጤት አይደለ ያለን ከ130 ሚሊዮን በላይ ህዝብ ያለባት ሀገር ነች። ይሄ ሁሉ ብሔር ብሔረሰብ ከ85 86 አካባቢ ያሉ ብሔር ብሔረሰቦች የየራሳቸው የሆነ ፍላጎት አላቸው። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እንደዚሁም ደግሞ ሌሎች ሃይማኖታዊ ኢንትረስቶች ሁሉ ጭምር ይኖራሉ። እነዚህን ይዘው ቁጭ ስለሚሉ የእሳቸውን እኔ መረዳት ከቻልኩ እሳቸው ደግሞ ያንቺን መረዳት ከቻሉ እርስ በርሳችን ቁጭ ብለን የምንነጋገር ከሆነ ስለ ሀገራችን መጻኢ ዕድል ስጋቶቻችንን እየቀነስን የጋራ ፍላጎቶቻችንን ከፍ እያደረግን እያደገች እየለማች የምትሄድ ሀገር ለመፍጠር እንችላለን ብዬ አስባለሁ። አንቺ እንዳልሽው ሁል ጊዜ የጦርነት ውጤት አንዱን ተሸናፊ ሌላውን አሸናፊ ነው የሚያደርገው። ምክክር ላይ እሱ የለም። ምክክር ላይ ኮመን አንደርስታንዲንግ ነው፣ የጋራ መረዳት ነው ያለው። የጋራ መረዳት ብለን ስንል በጋራ ተነጋግረን በጋራ ጉዳዮቻችን ድንበር አበጅተን ነው የምንሄደው። በጋራ ሼር የምናደርጋቸው ድንበሮች አሉ። ከዚህ በኋላ ብለን ደግሞ ተስማምተን የምንወጣባቸው ድንበሮች አሉ። አሁን ብዙ ጊዜ ሰው ሲናገርም ሚዲያም ላይ እንሰማለን። ይሄ የመጨረሻ ችግሮች ሁሉ የሚፈቱበት አይነት አድርጎ ነው የሚያስበው። የሚቀጥል ነው የሚሆነው። የንግግር ዲያሎግ ባህል በራሱ አንድ ጊዜ ቁጭ ብለን ጨርሰን የምንነሳው አጀንዳ ሊሆን አይችልም። ምክንያቱም ኢንትረስቶቻችን ሰፊ ስለሆኑ። ስለዚህ ይሄ የሆነ በሚሄድበት ጊዜ ይሄ አግላይ የሆነ ጠመንጃን ቤዝ ያደረገ ስልጣንን፣ ኃይልን ወይም ደግሞ መሰል ነገሮችን በኃይል ከምንወስድበት ይልቅ አካታች ወደሆነ ሁሉም አሸናፊ የሚሆንበት ባህል ጋር ነው የሚያመጣው። ሌላኛው ዘላቂ ሰላምና ዲሞክራሲ ይገነባል አይደለ? የተስማሙ ሰዎች ባሉበት ልማት አለ፣ አንድነት አለ፣ መተማመን አለ፣ መከባበር አለ፣ የአገር ሉዓላዊነትን ማስጠበቅ አለ። ስለዚህ ምክክሮች በባህሪያቸው እንደዚህ አይነት ነገሮችን ይዞ የሚመጡ እንደመሆናቸው መጠን ጥቅሙ ብዙ ነው። እኔ እንደዚህ ብዬ አስባለሁ። 20 ዓመት ከምንዋጋ 2 ዓመት ቁጭ ብለን ብንነጋገር ምን ችግር አለው? አሁን 1 ወር እና 2 ወር ምናምን ነው ምክክር ጊዜ የሚወስደው ምናምን ሲባል ሰው ብዙ እንደሆነ ነው የሚያስበው። የሀገራችን ሲንከባለሉ የነበሩ የማያስማሙ የማያግባቡ ጉዳዮቻችን ስንት ናቸው? ሰሜን ከደቡብ፣ ምስራቅ ከምዕራብ፣ የመሀል ሀገር እንደዚህ ሁሉም ሃይማኖቶች፣ ብሔሮች ፍላጎት አላቸው እና እነዚህን ፍላጎቶችን ጠቃሚውን እየያዝን ማያግባቡንን ደግሞ ያንን እየቀነስን ሚኒማይዝ እያደረግን የምንሄድበት ስለሆነ የምናተርፈው ነገር በጣም ብዙ ነው። የሚያጣጥሉ ሰዎችን እያየን ነው። የሚያጣጥሉ የሀሳብ መሪዎች ኦፒኒየን ሊደርስ የምንላቸው ልህቃን የምንላቸው ማህበራዊ ሚዲያ አንቂዎችን እንደዚሁ ደግሞ አንዳንድ ግለሰቦች በየትኛውም አይነት መንገድ ብቻ ኢትዮጵያዊ የሆነ ሰው ሂደቱ ላይ ያለ ጥያቄ ካለ ማንሳት ይቻል ይሆናል። ግን ምክክርን ሁላችንን የሚያተርፍ ሁላችንን የምንጠቀምበት አገር የሚገነባ እሳቸው ቅድም ሲሉት እንደነበረው ተስፋ የሌለው ወጣት እንዳይሆን አገሩን የሚጠላ አገሩን በአገሩ ተስፋ የቆረጠ ትውልድ ሳይሆን ለአገሩ መስራት ነገን ማለም የሚያስቀድም ትውልድ እንዲመጣ ካስፈለገ ከዚህ በላይ መቀመጥ ካለብን መቀመጥ አለብን ብዬ አስባለሁ። በሰከነ መንገድ ፍላጎቶቻችንን አስቀምጠን የአገርን ሉዓላዊነት የአገርን አንድነት እንደዚሁም ደግሞ የሚመጣው ትውልድ አሁን እሳቸው አሉ፣ የኔና ያንቺ ትውልድ ይኖራል፣ ከዛ ቀጥሎ ያለ የሚመጣ ትውልድ ይኖራል፣ ትውልድ እየተተካ ይኖራል። ግን ይሄ በአገሪቱ ታሪክ ቅድም ጠቅላይ ሚኒስትሩም ሲናገሩ እንደነበረው ተደርጎ ማይታወቅ ሁላችንንም አሸናፊ የሚያደርግ ነው። አሁን ምክክር ሲያልቅ ማን ያሸነፈው አይባልም። በምንድን ነው የተስማማችሁት ነው የሚባለው። በምንድን ነው ያልተስማማችሁት ነው የሚባለው። ምን እንዲሆን ነው የተነጋገራችሁት ነው የሚባለው። ስለዚህ ይሄ ምክክር በባህሪው ሁሉንም አሸናፊ የሚያደርግ ሂደት ነው ማለት እችላለሁኝ።
መልካም እንግዲህ ቀደም ሲልም ዶክተር እያነሱት ነበረ ምክክር ቀነ ገደብ ጊዜ የለውም። ምን ጊዜም ልዩነቶች ሊፈጠሩ ይችላሉ። ነገር ግን ያንን ልዩነት ግን በየጊዜው መፈታት እንዳለበትና ይህ ምክክር ጅማሬ በተለይ ለአንድ ወቅት የግጭት ማስታገሻ ብቻ ሳይሆን ወደፊትም ለሚገጥሙን የተለያዩ ሀገራዊ ልዩነቶች ከጠመንጃ ይልቅ ወደ ጠረጴዛ እንድንመጣ የሚያስችል ባህል ሆኖ እንዲቀጥል ምን መደረግ አለበት ይላሉ? ትክክለኛ ጥያቄ ነው። ማለት አሁን ዶክተርም እንዳለው 20 ዓመት ከምንዋጋ 2 ዓመት ገና ነው ምክክሩ። ወዳጅነት እኮ አይቆምም አይደል? ወዳጅነት አሁን ገና ተጀመረ ማለት ኢትዮጵያውያን አሁን ቅድም እንዳልኩት እርስ በርስ ይዋደድ ይፈላለጋሉ። ለየሌላ የውጭ ህዝብም ይቀበላሉ። እንግዳ ተቀባይነት አለ። ግን እንደዚህ ቀረብ ብለን ለግል ጉዳዮቻችን ስንመክር በጣም የሚገርመው ነገር እኛ አሁን ከከተማ ውጪ ያለው ማህበረሰብ ጠጋ ብለን ብናየውና ብንሰማው በጣም የበሰለ ሀሳብ ያለው ህዝብ ነው። ገበሬው አካባቢ በሳል ሀሳቦች አሉ። ከዛ ነው ምንጫችን፣ እኛም ሁላችን የመነጨ ነው ከዛ ነውና ችግር የነበረው ኢትዮጵያ ውስጥ ከጊዜ በኋላ የመጣ ምናልባት ከ50 ከ60 ዓመት ወዲህ የመጣ ይሄ አግላይነት አካታችነት የሌለው አንዱ አንዱን የመንቀፍ እኔ ብቻ በተለይ ደግሞ የባንዳና የባዳ ሀሳቦች ናቸው፣ ትርክቶች ናቸው የበጠበጡን። ባዳዎች የሚያቀብሉት ሀሳብ አለ ኢትዮጵያ እንዳትረጋጋ፣ ኢትዮጵያ ሰላም እንዳትሆን። ምክንያቱም ካለባት ከቀድሞ ጀምሮ ራሷን ታሪኳን ጠብቃ የኖረች ሀገር ነች። ጂኦግራፊካል አቀማመጧም ራሱ ብዙ ጠላት ያፈራላታል እና ያንን ሲፈልጉ ብዙዎቹ ብዙ ጠላት ፈጥረውልናል። ማንም ጋር ደርሳት አይደለም ኢትዮጵያ እስከዛሬ ለብዙ ሺህ ዓመታት ከጦርነት ተለይታ አታውቅም። ማንንም ሄዳ ወራ አይደለም፣ ግን እየመጡባት አንደኛ መሬቷን ይፈልጋሉ፣ አንደኛ ጥቅሟን ይፈልጋሉ ከሷም ይገኝ። ይሄንን ግን ህዝቡ አልሰጥም ብሎ ጠብቆ ኖሯል። አሁን ቅድምም ዶክተርም እንዳለው ስንገናኝ ስንቀመጥ አብረን ስንቀመጥ ያንደኛው ችግር ሲነሳ ይሄም አለ እንዴ እንዲህም አይነት ነገር ተከስቶ ነበር እናንተ ጋር እንዲህ አይነት ችግር አለ እንዴ? አሁን ለምሳሌ አርብቶ አደሩ የራሱ ችግር ይኖረዋል። አርሶ አደሩ ስለ አርብቶ አደሩ ብዙ ችግሮች ላያቅ ይችላል። ይሄን በሚሰሙ ጊዜ ርህራሄ ይገባሉ ውስጡ። በምክክር የምትጸና አገር ነው የሚለው። የጸናች አይደለም የምትጸና፣ ገና ወደፊት ነው የምትጸና ማለት። እስካሁን ህዝቡ በወኔውም በጀግንነቱም በፍቅሩም በእንቱንም ጠብቋል። አሁን ደግሞ እውቀት በመከፋፈል እውቀትን ሼር በማድረግ አንዱ ባህል ያለው አንዱ ጋር አንዱ እኛም ጋር እኮ ይሄ ነገር አለ፣ እኛም ጋር እንዲህ አለ፣ እናንተ ይሄ ችግር አላችሁ፣ አዎ በቃ ይሄን ለምን እኩል አንፈታውም? እዛ ጋር የሚበቅል አዝርት ከሌለ ከዚህ ልኮ ማየት ከዛ መቀበል። ምክክር ውስጥ ብዙ ነገሮች አሉ። እንደውም የማናቀውም ችግር ብቅ ሊል ይችላል። ገና ቁጭ ብሎ ሲነጋገሩ እንዴ ይሄም አለ እንዴ ይሄን እንዴት እንፍታው ታዲያ? ገና ተደብቆ ያለ። አሁን ለምሳሌ እኔ ያልኳችሁ በትልቁ በአባቶች ትውልድና በወጣቱ ትውልድ መሀል የሚለው አንድ ርዕስ ነው ራሱ። አናቀውም። ሀገርን የጎዳ ትውልዱን ያደከመ የትውልዱን ሞራል ትውልዱ በትንሽ ነገር ተታሎ ወደ ወንጀል የሚሄደው ወደ ስደት የሚሄደው ማንም ሰው እንደፈለገ የሚነዳው ባህሉ ላይ ስላላጠበቅን ስላላስተማር ነው ስላልሰራን ስላልዘራን ነው። እነዚህ ሁሉ ነገሮች እየተቀረፉ በአንድ ቀን የሚሆን አይደለም በቀላሉ። አሁን ሀሳብ ውስጥ እዚህ ቅድም ሳነብ ነበርና ሰሞኑንም የሚገለጡና ታንጂብል ኢንታንጂብል የሚጨበጡና ማይጨበጡ እንትኖች አሉ ውጤቶች አሁን ከምናገኛቸው በአንድ አሁን እዚህ ስብሰባ ላይ ቁጭ ብሎ የሚፈቱ በቃ ይሄን እንዲህ እናድርገው ተብሎ የሚወሰኑ አሁኑኑ እዚሁ ምክር ላይ እንዳሉ የሚወሰኑ ውሳኔዎች ይኖራሉ። ቁጭ ብሎ ግን እነሱ አሁን ለምሳሌ የፖለቲካ ነገር የህገ መንግስቱ ጉዳይ የምናምን የምንላቸው ኢኮኖሚያዊ ነገሮች ተጨባጭ የሆኑ ነገሮች አሁኑኑ ወስኖ መለያየት ይችላሉ። እነዚህ የህዝብ ተወካዮች ስለሆኑ የ130 ሚሊዮን ተወካዮች ስለሆኑ በእርግጥ ጥቂት ክልሎችም ቢኖሩ በዚህ ውስጥ ያልተሳተፉ። ሌላው ደግሞ በሂደት ገና ብቅ የሚሉ ጥያቄዎች ሊመጡ ይችላሉ። አንዱን ስናነሳው ኦኬ እሺ አሁን የወጣቶች ጥያቄ ያልኩትን በቀላሉ አይደለም። ይሄ በማስተማር ትውልድ ላይ በመስራት ለዘመናት የሚቀጥሉ አሁን ግን እየታዩ ያልሆኑ እንዲህ አይነት ነገሮች ሲመጡ እነሱን ያስተካከለ ይኬዳል እና ግልጽነት፣ ተጠያቂነት
አካታችነት፣ የማንም ሀሳብ እዚህ ላይ አይወድቅም። የሁሉም እኩል ነው። ቅድም ብሎናል ዶክተርም እኩል ነው። እዚህ ጋር ተመካክረን ነው የምንሄደውና በዛ ባህሉን እያዳበርን እንሄዳለን። እንደውም ይናፈቃል ይሄ ነገር ምን ነው ቶሎ ቶሎ በመጣ በሚልበት ነገር ገና ብዙ ምንጮች ብዙ ውሳኔዎች ወስነው እንደሚሸጋገሩ እናያለን። እና ይሄ የአንድ ጊዜ ብቻ አይደለም። ችግሮቻችን በአንድ ቀን አልመጡም። ስለዚህ በአንድ ቀን አይሰራም። ግን መስመሩን ነው የጀመርነው። አሁን ተመካክረን እናጸናታለን። በምክክር የምትጸና ሀገር እናጸናታለን፣ እንመክራለን፣ ይሆናል፣ ይሳካል። መልካም እንግዲህ አቶ ጌታቸውን ሲያነሱት አንድ ነገር ትዝ አለኝና ኢትዮጵያ በመልክዓ ምድራዊ አቀማመጧ የጥንታዊ ሀገር ከመሆኗም የተነሳ በርካታ የውስጥ እንዲሁም ደግሞ የውጭ ጠላቶች እንዳሏት አንስተዋልና በተለይ ደግሞ የውስጥ አንድነትን በማጽናትና ሉዓላዊነትን እንዲሁም ብሔራዊ ጥቅምን ከማስጠበቅ አንጻር የውጭ ጣልቃ ገብነትን መከላከል አንዱ ቁልፉ ጉዳይ ነውና ጠቅላይ ሚኒስትሩም በዚህ በሀገራዊ ምክክር መክፈቻ መርሃ ግብር ላይ የተናገሩት ነገር ነበረ። ከብት ሲገዛ የሌሉ አሞሮች ሲታረዱ ግን ያንዣብባሉ የሚል ንግግር ተናግረው ነበረ። ይህ ዘይቤ እንግዲህ የውስጥ መከፋፈል የውጭ ኃይሎች መፈንጫ እንዲያደርጓት ሀገሪቷን እድል ይፈጥራል የሚል ሀሳብ ነውና ያነሱት። በተለይ የውጭ ኃይሎች በሀገር ላይ ተጽዕኖ ለመፍጠር መጀመሪያ የሚፈልጉት የኛን የውስጥ መከፋፈላችን ልዩነታችንን ነውና በዚያ ውድ ኢትዮጵያ የምትጋፈጣቸውን የውጭ ጫናዎች እንዲሁም ደግሞ ተግዳሮቶችን በተሻለ ሁኔታ ለመቋቋም ሀገራዊ ምክክሩ በተለይም ደግሞ ብሔራዊ አንድነትን እንዲሁም መተማመንን በማጠናከር ረገድ ያለውን ጠቀሜታ እናንሳ። በጣም ቆንጆ። ጠቅላይ ሚኒስትሩ የውጭ ተጽዕኖ የገለጹበት መንገድ በጣም ማንኛውም ሰው ሊረዳው የሚችል አገር አለኝ የሚል ዜጋ መረዳት የሚችለው መስሎ ይሰማኛል። ኢትዮጵያ መቼ ነው ፈተናዎች የገጠሟት? መቼ ነው የውጭ ኃይሎች ደግሞ ዝም ያሉት ብለን ታሪክን ብንፈትሽ ኢትዮጵያ ልማት ስትጀምር፣ ኢትዮጵያ ማደግ ስትጀምር፣ ኢትዮጵያ ወደ አንድነት ምዕራፍ ስትመጣ ወይም ደግሞ በቀጠናው ላይ ሆርን ኦፍ አፍሪካ ኢስተርን አፍሪካ አካባቢ ያለውን ጂኦፖለቲክስ አካባቢ ተጽዕኖ ልታመጣ የምችልባቸውን ሀሳቦችን ይዛ ስትመጣ ነው ሁሌ ጫና የሚበረታባት ብዬ አምናለሁኝ። የግብፅን ረዘም ያለ ዘመን የወሰደ ሽኩቻዎችን ልንመለከት እንችላለን። ከኤርትራ ጋር ገባ ወጣ እያለ የነበረውን የፍላጎት ልዩነቶችን እንመለከታለን። ከሁሉ በላይ ደግሞ ኢስት አፍሪካ አካባቢ ያለው ጂኦፖለቲክስን በመጠቀም የራሳቸውን ሀሳብ ለማስፈጸም የሚፈልጉ የውጭ ሀገር ኃይላትም እዚሁ አካባቢ አሉ። ቀይ ባህርን መመልከት እንችላለን። ህዳሴ ግድብን መመልከት እንችላለን። አገር ውስጥ የምንሰራቸው ትልልቅ ፕሮጀክቶችን በምንጀምርበት ማግስት ነው ሁሌ ፈተና የሚመጣው። ለዛ አልቲሜትሊ ከውጭ ሆኖ አይደለም፣ ከውጭ ሆኖ መዋጋት መበጥበጥ ትንሽ ጊዜም ስትራቴጂም ሊጠይቅ ይችላል። ኢዚስት የሆነው ወይም ደግሞ በጣም ቀለል ያለው መንገድ የውስጥ ባንዳዎችን መጠቀም ነው። ይሄን ስንል ምን ማለታችን ነው? አገር ውስጥ ያሉ ተፈጥሯዊ የሆኑ ልዩነቶችን እንደዛ ማለት እችላለሁ። ልዩነቶች ተፈጥሯዊ ናቸው፣ ማስወገድ አንችልም። ግን ደግሞ ልዩነቶቻችንን ይዘን አንድ በሚያደርጉ ነገሮች ደግሞ ተያይዘን መሄድ እንችላለን። እነዚህ ከውጭ ያሉ ኃይሎች ውስጥ ደግሞ ያንን ፍላጎታቸውን ሊያሳኩ የሚችሉ ሰዎችን መሳሪያ በማድረግ ልዩነትን የሚያጎሉ ብሔር ብሔረሰቦች ውስጥ መቃቃርን የሚፈጥሩ በአንድ ዓላማ ለአንድነት እንዳይቆሙ የሚያደርጉ በርካታ ስራዎች ሲሰሩ ነው የነበረው። ቅድም ባየነው ቪዲዮም እዚህም ብዙ ምሁራን እናንተም ስተነትኑ እየሰማን እንዳለ ነው። ለዚህ ሁሉ አስተዋጽኦ የሚያደርገው ልዩነቶቻችንን የሚያጎሉ ነገሮች ሲመጡ ነው። እነዚህ ደግሞ መፈታት የሚችሉት እንዴት ነው? በእርግጥ ሆን ብለው ልበጥብጥ ሆን ብሎ አንድነትን እንትን ላድርግ ብሎ ለመጣው የህግና የፍትህ ስርዓቱ እንዳለ ሆኖ ግን ደግሞ ማጆሪቲ የምንለው ማሱ ይሄ አብዛኛው ህዝብ ደግሞ ያንን ሳያቅ የሚመጣውን የሚወረወረውን አጀንዳ ይዞ የመከተል አዝማሚያ እያየን ያለ ነው። ጠቅላይ ሚኒስትሩም እንደገለጹት አሞሮቹ አሉ። አሞሮቹ በየ እንዳሉት ገና በሬ ሲገዛ ገንዘብ ሲዋጣ አልነበሩ። ግን ደግሞ ደርሰው ቅርጫው ሲከፋፈል አካባቢ ደርሶ የራሳቸውን ኢንትረስት ለመፈጸም ይሞክራሉ። እነዚያን ማስወገድ ሙሉ በሙሉ ማስወገድ ባንችልም እንኳን መግታት እንችላለን፣ መቀነስ እንችላለን ብዬ አስባለሁ። ምን በማድረግ አገራዊ አንድነታችንን በማጠናከር በውስጣችን ያሉ
ከህብረተሰቡ ጋር ከህዝቡ ጋር አንድ ሆኖ ያሉ የሚመስሉ ግን ለአገር መፍረስ ለአንድነት መደፍረስ እንደዚሁም ደግሞ የአገር ሉዓላዊነት እና ብሔራዊ ጥቅም አደጋ ላይ እንዲወድቅ ከሌሎች ጋር የሚያሰሩ ሰዎችን አለመከተል። አሁን አንዱኛ ሚዲያ አካባቢም ስላለን ሚዲያው እንዴት ነው ይሄን ነገር እኔ በጣም ነው የገረመኝ። ያን ቀን እንኳን ጠቅላይ ሚኒስትሩ ያንን ንግግር ካረጉ በኋላ እነዚያ ምሳሌዎችና እነዚያ ያስቀመጣቸው ትንታኔዎች ወዴት ነው የተተረጎሙት የሚለው ነው ማየት ጥሩ ነው የሚመስለኝ። ማን ነው የተነተናቸው ካልን በድፍረት መናገር ይችላል አሞሮች ናቸው ብዬ ማሰብ ይችላለሁ። የራሳቸውን ኢንትረስት የራሳቸውን ፍላጎት የራሳቸውን እንትን ለመፈጸም የሚፈልጉ ሰዎች ኢትዮጵያውያን እንዲነቁ በተላለፈው መልእክት መነሻ የደነገጡ ይመስለኛል። እና ምን ልል ፈልጌ ነው የኢትዮጵያ መጻኢ ዕድል የሚወሰነው በኢትዮጵያውያን ነው። ይሄም ደግሞ ሊሆን የሚችለው ኢትዮጵያውያን አንድ ሆነን ለአንድ ዓላማ ስንቆም ነው። እንግዲህ ችግር ብቻ ሊያቀራርበን አይገባም ብዬ አስባለሁ። ሁልጊዜ አድዋ ለምን ሁልጊዜ የሆነ ከውጭ የመጣ ጠላት ለምንድን ነው አንድ የሚያደርገን? በደህና ጊዜ አንድ ለምን አንሆንም? ለምን አንተሳሰብም? አንዱ በሌላው ጫማ ውስጥ ሆኖ የሌላውን ፍላጎት መረዳት ለምንድን ነው የሚሳነን? ስለዚህ ከውጭ የሚመጡትን ተጽዕኖችን የምንመልስበት የምንሞግትበት መንገድ ሊኖር ይገባል። ምናልባትም አንድ ሁለት ነገሮችን ብጠቅስ ደስ ይለኛል ይሄን ለማድረግ። ቅድም ሲጠቀስ ነበረ ኦሮሚያ አካባቢ ያለው የእርቅ ስርዓት አለ። ወደ ደቡብ አካባቢ ስንሄድ ዱቡሻ የሚባሉ መሰል ባህሎች አሉ። ወደ ምስራቅ ወደ ምዕራብ እነዚህ እና መሰል የሆኑ ባህላዊ ሀብቶቻችን ተቋማዊ ቅርጽ እንዲይዙ መስራት ያስፈልጋል ብዬ አስባለሁ። ይሄ በጣም ኢምፖርታንት ነው። ቋሚ ተቋም እንዲሆኑ በዚህ ላይ የሚሰሩ እንዲኖሩ ማድረግ ያስፈልጋል። እንደ ምክክር ኮሚሽን አሁን ባለፉት 4 ዓመታት በዚህ ጉዳይ ላይ ስለሰራ ነው ውጤታማ ወደ መሆን የመጣው። እሱን የሚመስል ወይም እሱም ቢሆን ወይም ደግሞ ሌላም ሊሆን ይችላል፣ እሱ አያስጨንቀንም። ግን በዲያሎግ ይሄ የንግግር ባህል እንዲያድግ የሚያስችሉ ተቋማት ያስፈልጋሉ። ፍላጎቶቻችን እንዴት ነው የምናስተናግደው፣ ንግግሮቻችን እንዴት ነው መምሰል ያለባቸው በሚሉ ጉዳዮች ላይ ማድረግ ያስፈልጋል ብቻ ለማለት እፈልጋለሁ። ሌላኛው መጨረሻው የህግ በላይነት አሁን ፍላጎቶችን ሰዎች ከውጭ ለመጫን በሚመጡበት ጊዜ ውስጥ ላይ ያለው ህብረተሰብ እንዳይጎዳ አብሮ የመኖሩን ይሄ ቅድም ያልኳቸው እሴቶች እንዳይሸረሽሩ የሚያደርጉ ጸረ ሰላም ወይ ሰላምን የሚጠሉ አካላት ጫና እንዳያሳድሩ የህግ በላይነት አጥፊዎች ሚዲያውን ጨምሮ የህብረተሰብን አንድነት ሊሸረሽሩ የሚፈልጉ አካላት የሚያመጧቸው ሀሳቦች እና አዝማሚያዎች በህግ ስርዓት የሚዳኝበት በኃይል ሳይሆን እሱ በህግ ስርዓት በዲሞክራሲያዊ በሆነ መንገድ መልክ የሚይዝበት ነገር ቢፈጠር አሁን የጀመርናቸው ባህል እየሆነ ነው። ምክክር ኮሚሽኑ ቅድም ሲባል እንደነበረው አንዱ ውይይትን ምክክርን ባህል ማድረግ ነው። የሀሳብ ልዩነቶች ሁል ጊዜ መፈታት ያለባቸው በጠመንጃ አይደለም፣ በኃይል አይደለም። አሁንም ጫካ ውስጥ ያሉ ሀሳቦቻቸውን ለማስፈጸም በምክክር አልቻልም፣ ጠይቀን አልተሳካልንም፣ ጫካ ውስጥ ሆነን እንዋጋለን ብሎ በዛ ሀሳብ ውስጥ ያሉ ሰዎች አሉ። እነዚያም በእርግጥ ምክክር ኮሚሽኑ እየሰማን እንዳለ ነው፣ በተደጋጋሚ ጥሪ እያደረገ ነው። አሁን ድረስም ክፍት እንደሆነ ባለፈው ምክክሩ ከመከፈቱ በፊት በነበረው ዋና ኮሚሽነር ሲናገሩ እየሰማን ነው ያለ ነው እና መነጋገር ነው የበላይ የሚያደርገን። ስለዚህ የውጭ ኃይሎች ኢንስትሩመንት ከመሆን እዚህ ውስጥ ሆነን እንነጋገር። አገር አንድ ናት፣ ሌላ አገር የለንም። ኢትዮጵያ ዱዋል ሲቲዝንሺፕን መስጠት አልጀመረችም። አንድ አይደለ አንድ ኢትዮጵያ አንድ ሀገር ነች ያለችን። እሷ ላይ መኖር ካለብን ደግሞ ሁላችንንም ይበቃን ነገር ነው ያለን፣ ሀብት ነው ያለን፣ ጸጋ ነው ያለን። ስለዚህ ሰብሰብ ማለት ያስፈልጋል። ለውጭ ተጋላጭ የሚያደርጉ ነገሮችን ማስወገድ አለብን ብዬ አስባለሁ። መልካም እንግዲህ የሀገራዊ ኢትዮጵያ ምክክርን ስትጀምር ቅድሚያ የተደረገ የሀገራዊ ምክክር ኮሚሽን መቋቋም ነውና ያ ምክክር ኮሚሽኑ እንግዲህ ተቋቁሞ በርካታ ምዕራፎችን አልፎ ዛሬ መጨረሻው የሚባለው ዋናው ጉባኤ የሚካሄድበት ምዕራፍ ላይ ነው የሚገኘው። ጉባኤውም እየተካሄደ ነውና የሀገራዊ ምክክሩ ስኬት በኮሚሽኑ ወይም ደግሞ በጥቂት ሰዎች ትከሻ ላይ ብቻ የሚወድቅ አይደለም። የሁሉም ባለድርሻ አካላት ንቁ ተሳትፎ እንዲሁም ደግሞ ኃላፊነትን መወጣትም የሚጠይቅ ሂደት ነውና ይሄ የሀገራዊ ምክክሩ ስኬት እንዲጠናቀቅ ከምሁራኑ፣ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከዜጎች እነዚህ ሁሉም ማህበረሰብ በተለይ ደግሞ ተመካካሪዎቹ ምን ሚናቸው ሊወጡ ይገባል ስኬቱ እንዲረጋገጥ? ትልቅ ጥያቄ ነው። ዋናውም ጥያቄ ይሄ ነው።
አሁን እኔ ይሄ ብሔራዊ ሀገራዊ ምክክር ኮሚሽኑን እንደው አንድ ነገር እንዲሰሩ አደራ ማለት እፈልጋለሁ። በዚህ አጋጣሚ አድዋ 3ን መስርተው ፈጥረው ቢወጡ አድዋ 1 አድዋ ነው፣ ያው ድል ነው። ሁለተኛው ህዳሴ ግድባችንን this is አድዋ ሰከንድ ብለዋል የላቲን አሜሪካዋ ሴትዮ ጠቅላይ ሚኒስትር። አሁን ደግሞ አድዋ 3 ይሄ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ህዝብ እንዲህ ቁጭ ሲል ይሄ በሳል ህዝብ ይሄ ታላቅ ህዝብ ተበታት ነው የሚበታትኑት አሉ። የዛን ቅድም እንዳልኩት የባዕዳና የባንዳን ሀሳብ ትቶ እዚሁ ቁጭ ብሎ ለመምከር የውጭ ቋንቋ አለመስማት፣ ሌሎች ብዙ የሚሉት ነገር አለ። መመካከር ያለበት መግባባት ያለባቸው ልሂቃኑ ምናምኑ እነዚህ ፖለቲካ ፓርቲዎች እየሆኑ እያለ ለምንድን ነው ገበሬውን ሌላውን ማህበረሰብ የሚያስቸግረው ኮሚሽኑ የሚሉ ጥያቄዎች፣ የተለያዩ ጥያቄዎች አሉ። እውነት ነው መጠየቅ ያለባቸው። የሚያስቸግሩትም ልሂቃኑ ናቸው፣ የሚያስቸግሩትም አሁን ምሁራን ተብዬዎቹ ናቸው። እንደውም ትላንትና ነው እንደዚህ አንድ አጭር እንትን ሳይ ሌላ ሀገር እንደው በ4 ቀን ወይ በ4 ወር በ4 ሳምንት መጨረስ የሚችለውን 4 ዓመት ሙሉ ፈጀበት የሚሉ እንደ ፌዘኞች አሉ ልሂቃን የሚባሉ በስለስም ምሁራን ናቸው፣ ግን ባዶ ነው አእምሯቸው፣ ሀሳባቸው ለሀገር ጉዳይ የሌላቸው የሀገር ፍቅር የሌላቸው ሰዎች ናቸውና እንደነዚህ አይነቶቹን ማድመጥ የለብንም። አሁን በልበ ሰፊነት ይህችን ሀገር በመመካከር ምክክሩ አሁን ተጀመረ። ደጋግመንም የምንናገረው ምንድነው ገና መጀመሩ ነው እና ልሂቃኑም እባካችሁ ባለፈው የሆነ ከውጪ የውጪ ጥሪንና የውጪን መልእክት እየመጣችሁ ሀገራችንን የምታተራምሱ ዲያስፖራ ውስጥም ያላችሁ እንትኖች ተውን፣ በቃ እኛ ሀገራችን እንኑርበት፣ ከነመከራችን ከነችግራችን እኛው እንፈታዋለን። አሁን ደግሞ ልንፈታ ስንልም ደግሞ መርዝም ይረጩብናሉ እና ተውን የምንላቸው ልሂቃኑ ወይም ዘሶኮልድ ተምረዋል የሚባሉትም እና የነሱ እንትኑ ጣልቃ ገብነት ነው ሀገሪቱን እያመሳት ያለው። ህዝቡ ግን ያ በቃኝ እያለ ነው። አሁን ቁጭ ብሎ እየመከረ ነው። ባለቤቱ ህዝብ ነው፣ የሀገር ባለቤት ህዝብ ነው። እየመከረ እያለ የሚወጣው ሀሳብ ያው ኮሚሽኑ አስፈጻሚ ነው፣ ባለቤቱ ህዝብ ነው። ይህንን ህዝብና ህዝቡ ቁጭ ብሎ የመከረውን ነገር ለኮሚሽኑ አደራ ይሰጣል። አስፈጻሚው ደግሞ መንግስት ነው። እዚህ ጋር በጣም ትኩረት ልንሰጠው የሚገባው ነገር ችላ ማለት አይገባም። መንግስትም ቢሆን የሚሰጠው አደራ አለ፣ የሚያስፈጽምበት መንገድ አለ። አሁንም አናርፍም የሚሉ ካሉ የተለየ ህግ ሊበጅለት ይገባል። ህዝብ ተነስቷል። ህዝብ ሰላሜን ነው የምፈልገው፣ ጥያቄው በቃ ያስፈልገኛል ይሄ ምክክር ብሎ ተነስቷል እና ምክክሬን የሚያደናቅፉትን እንዲህ አርገህ ፈጽምልኝ፣ እንዲህ አርገህ ግታልኝ ብሎ መንግስት አሁን ደግሞ በህዝብ ቁጥጥር ስር ነው ቢውሉ መንግስት ይከታተላል ማለት ህዝብ ይከታተላል። ኮሚሽኑ አስፈጻሚ ነው፣ መንግስት ፈጻሚ ነው። ስለዚህ ይህንን በትኩረት ሁላችንም የምንጠብቀው ነው። ሰልችቶናል። የተጀመረ የምናየው ነገር አለ። በጣም የሚገርመኝ ነገር አሁን ሆን ብለው አይናቸውን የጨፈኑ ሰዎች ምንም ነገር ሊያዩ አይችሉም። ሀገራችን ውስጥ እየሆነ ያለውን ልማት በትንሽ በትልቁ የሚያጣጥሉ አሉ። ለእኛ ያልመራ ነው አህያ ማነው እኔ ካልጠጣሁት ይደፍርስ የሚሉት አይነት ነገር አለና እኔ ከሞትኩ ሰርዶ አይብቀል አይነት እንዲህ አይነት ኤሊት ተብዬዎች ለ50 ለ60 ዓመት ሀገሪቱን እያተራመሱ ያሉትን ማድመጥም የለብንም። ከእንግዲህ በኋላ በቃችሁ ሊባሉ ይገባል። እያየን ያለነው ልማት አለ በየክልሉ በየወረዳው። አዲስ አበባ ውስጥ ብቻ የምናየው እንኳን በጣም አስገራሚና አስደናቂ ነገሮች ናቸው። ይህንን ሊቀለብሱብን ነው የሚፈልጉት። የዚህ ሁሉ ቋሚ ጠላቶቻችን አሉ። በሁለቱ ውሃዎች ምክንያት ጠምደው የያዙን አሉ። የዛ ታሪካዊ ጠላቶቻችን የነሱ ተላላኪዎች አሉ። አሁን አንደኛውን በግራ በኩል ያለውን ውሃ ጨርሰናል፣ ሁለተኛውን ውሃ ደግሞ መያዛችን አይቀርም። ይሄ ለነሱ የሽንፈታቸው የመጨረሻ ሽንፈታቸው። ወደዛ የምንሄደው ደግሞ በምክክር በሐሳብ በአንድነት ጉዞ ነው እና ይህንን ሊያደናቅፍብን ማንም አይገባውም እና ሀይ ሊባሉ ይገባል። ህግ እናወጣለን፣ እናጸድቃለን። መንግስት አስፈጻሚ ነው የሚሆነው በሁሉም መንክል። ሚዲያዎችንም መቆጣጠር ያስፈልጋል። ይህንን እንግዲህ አድዋ 3ን ለመፈጸም አድዋ 3ን ገንብቶ ለመውጣት ምክክር ኮሚሽኑ ወይ የተቀመጠው ህዝብ አደራ ማለት ይፈልጋሉ በዚህ አጋጣሚ።
መልካም እንግዲህ ወደ መጨረሻው ነጥብ እንምጣና ዶክተር ለርሶ እድሉ ልስጥ። በተለይ ይህ ምክክር አንድነትን የሚያጠናክር እንዲሆን የሚዲያዎች ሚና ምን መሆን አለበት? ሚኒስትሪ ሚዲያው አለ፣ እንዲሁም ደግሞ የተለያዩ የምንሰማቸው አሁን በዩቲዩብ ገንዘብ ለማግኘት ብለው የተለያዩ ውዥንብር ምክክሩ ላይ ራሱ እንዲህ ነው መጨረሻው የሚሆነው እያሉ መላምቶችን የሚሰጡ ለገንዘብ ብለው የተለያዩ ሀገርን የሚያፈርስ ንግግሮችን የሚያስተላልፉ ማህበራዊ ሚዲያዎችም አሉና ይሄ ምክክር ስኬታማ እንዲሆን አንድነትን እንዲያጠናክር እንዳጠቃላይ ሚዲያዎች ሚናቸው ምን መሆን አለበት? እንዲሁም ደግሞ ህዝቡ ምክክሩን እንዲረዳውስ ደግሞ ምን ማድረግ አለባቸው የሚለውን የማጠቃላይ ሀሳብ እርሶ ይስጡ። እሺ፣ አመሰግናለሁ። ጥሩ ማጠቃላይ ሀሳብ ነው። ምክንያቱም አዳራሽ ውስጥ የሚወያዩ 4000 ሰዎች የሚወያዩባቸው አጀንዳዎችና በውይይቱ ሂደት እና ውጤት ጉዳዮች ላይ ሚዲያው ያንን ውጤታማ ከማድረግ አንጻር ከፍ ያለ ሚና አለው። እንግዲህ ሀሳብን መቆጣጠር ከፈለክ ሚዲያውን ተቆጣጠር ነው አይደል የሚባለው። ሀሳብ ፍሰቱ ሀሳቦችን ፍሬም አድርጎ ብዙ ህዝብ ጋር እንዲደርስ ከማድረግ አንጻር ከፍ ያለ ሚና ነው ሚዲያው የሚጫወተው። አንቺም እንደጠቀስሽው የእናንተን ሚዲያ ጨምሮ ሚኒስትሪ ሚዲያዎች አገሪቱ ውስጥ ያሉ ሁሉም የማህበረሰብ ሚዲያዎች አሉ። ከህብረተሰቡ ጋር እነዚህ የምክክር ሀሳቦችን በራሱ በማህበረሰብ ቋንቋ ተርጉሞ የሚያቀርቡ ከዛም አልፎ ደግሞ ዲጂታል ሚዲያዎች የምንላቸው ሀሳቦችን ቆራርጦም ቢሆን እንግዲህ ስንናገር መልካም የሚሰሩ ምክክር እንዲጸና ምክክር ሀሳቦች ወደ ህዝብ እንዲደርሱ የሚሰሩ ማህበራዊ ትስስር ገጾች መኖራቸውንም አንክድም። ያው ሁሌም መጨፍለቅ እንዳይሆንም መጠንቀቅ ስላለብን ከዚህ አንጻር ምን መደረግ አለበት በሚለው ላይ ከግጭት አቀንቃኝነት ወደ ሰላም ጋዜጠኝነት ጋር ዘወር ማለት የሚያስፈልገን ይመስለኛል። በተለይም ይሄ የምክክር ሲዝኖች እስኪያልፉ ካለፉም በኋላ ውጤቶችም ላይ ባለው ሂደት ላይ ያንን ማድረግ ያስፈልጋል። በተለይም ለትርፍ ቁርጥራጭ የሆኑ ትንንሽ ገንዘቦችን ለማግኘት ብሎ የአገር ጥቅምን የአገርን አንድነት የሚሸረሽሩ ነገሮችን የሚያዘጋጁ ይዘት የሚያመርቱ ሰዎች ጥንቃቄ ቢያደርጉ መልካም ነው ብዬ አስባለሁኝ። እያየን ነው ምክክሩን ሂደት ሲተነትኑ አሉታዊ በሆነ መንገድ ውጤቱ ይሄን ሊሆን ይችላል እንደዚያ ሊሆን ይችላል የሚል በተወያዮች መካከል ራሱ ያለውን ኢንቴግሪቲ መከባበርን እና ሰዎች ሀሳብ የሚያዋጡበትን ሂደት እንኳን አሉታዊ በሆነ መንገድ ሊጎዳ በሚችል መልኩ በጣም ብዙ ይዘቶችን የሚያመርቱ ሚዲያዎችን ያየን ነው። ይሄ ሊታረም የሚገባ ነው ብዬ አስባለሁ። ሚዲያዎች በዚህ ጊዜ መያዝ አለባቸው የእኛና የነሱ የሚል የዘገባ እና ይዘቶችን የማምረት አዝማሚያ ቢቆም የተሻለ ነው ብዬ አስባለሁ። አገር አንድ ነች፣ እኛም አንድ ነን። ኢትዮጵያውያን ከነ ሙሉ ልዩነታቸው ኢትዮጵያዊ ተብለን አንድ ሆነን ያለ ነው። ስለዚህ ፍላጎቶች ከጀርባ ያሉትን ሀሳብ የሚሰጡ ሰዎች የሚሰጧቸውን ሀሳቦችን ይዞ እየመጡ ህብረተሰብን እና ሂደቱን ሊያወዛግቡ የሚችሉ ነገሮችን ባያደርጉ። ሌላኛው ምክክር ልክ የእግር ኳስ አይነት የተሸናፊና የአሸናፊ አይነት አይደለም። ከዚህ በኋላ ባለው በዘገባ ሂደትም እንትና አሸነፈ፣ እንትና ተሸነፈ፣ እንትና ጉዳይ እንደዛ ሆነ እንደዚህ ሆነ የሚሉ የአሸናፊና የተሸናፊ ትርክትን ሳይሆን በተለይም በጋራ ሊያግባቡ የሚችሉ ነገሮችን ማጉላት ያስፈልጋል ብዬ አስባለሁ። ሌላኛው ይሄ ለመፍትሄ ቅድሚያ መስጠት የሚባል የሶሉሽን ጆርናሊዝም የምንለው አለ። ችግሮችን ማግዘፍ፣ ፈተናዎችን ማግዘፍ፣ የሂደቶቹን ውጣውረድ ማግዘፍ ሳይሆን የውጤቱን ስኬታማነት እና መፍትሄን የሚያሳይ የሚዲያ ይዘት ቀረጻ ውስጥ ብንገባ ሞር የተሻለ ነው። እሱን እንዲያደርጉ እመክራለሁ። በተለይም ገንቢ አጀንዳዎችን በመቅረጽ ህብረተሰቡ መረጃዎችን በሚያገኝበት ጊዜ ያ ሚዲያ ላይ የተላለፈው መረጃ ሄዶ ኦዲየንስ ጋር አድማጭ ተመልካች ጋር ሲደርስ ምን አይነት ስሜት ነው የሚፈጥረው የሚለውን አስቦ መስራት ቢቻል በጣም አስፈላጊ ነው። ከሁሉ በላይ የሰላም ፈላጊውን ድምጽ ማጉላት ቢቻል አይመስላችሁ? ማለቴ ኔጌቲቭ ቶትስ ኔጌቲቭ ሀሳቦችን የሚያመነጩ ሰዎችን
ብሏል ብሎ እንኳን ማስተጋባት ምን እያደረገ ነው? ኔጌቲቭ የሆነን ተውትን ነው እንትን እያደረገን ያለ ነው። ስለዚህ ሚዲያዎች ሜይንስትሪም ሚዲያዎችም እንደዚሁም ደግሞ ዲጂታል ሚዲያዎች ሎካል ሚዲያዎችም ሶስቱ በራሳቸው የሰላም ድምጽን ወይንም ደግሞ ሰላም ፈላጊ ድምጽን የውይይት መልካም ውጤትን የሚጠብቁ ድምጾችን ከፍ ያደርጉ እንደዚሁም ደግሞ ከጎን ያሉ ኔጌቲቭ እና ሴንሴሽናላይዝድ የሆኑ ስሜታዊ ስሜት ቀስቃሽ የሆኑ ህብረተሰቡ ሆ ብሎ የሆነ ነገር እንዲያደርግ ወይም ደግሞ ሂደቱ ተቀባይነት እንዲያጣ የሚያደርጉ ይዘቶችን እየቀነሱ ቅድም በተቀመጠው አግባብ ቢሰሩ ሂደቱም ውጤቱም ጤናማ ይሆናል። አገራችንም አንድነታችንም ይጠነክራል። እኛም ደግሞ እንደ ብርቱ ህዝብ በምስራቅ አፍሪካ እንዳለ እንደ ብርቱ ህዝብ ለሺህ ዘመናት ታሪክ ሲሰራ እንደነበረ ጀግንነቱን የሚደግም ትውልድ አድዋ ስሪ እያሉ ነው ደራሲ ጌታቸው። ከዛም ያለፈ የአሁኑን የዘመኑን አድዋን መፈጸም የሚያስችል አቅምና አቋም ላይ ልንገኝ እንችላለን ብዬ አስባለሁ። መልካም ዶክተር ተሻለ ተገኔ በወላይታ ሶዶ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር፣ እሺ ሀሳብ አለዎት? አደራ ማለት እንፈልገው በተለይ ኢቲቪን ማስተማር ብንችል እኔ አሁን የራሴ ሚዲያ አለኝ የትውልድ ድልድይ ድምጽ የሚልና በሬዲዮ ፕሮግራም ላይ አለና እሱን ጀምረን ነበር አንድ ጊዜ ይሄ ሼር ላይክ ኮፒ ፔስት ዝም ብሎ ሀሳቡ ስለወደደ ብቻ አንዳንዱ ዝም ብሎ የሚላክ ነገር እሱ ነው ሀገር እየጎዳ እየገደለ ያለውና ኢቲቪም ፕሮግራም ጀምሮ በነፃ ማስተማርን እንደዚህ አይነት እኔ አስተምር ነበር ግማሽ ሰዓት ማክሰኞ ሁሉ ጊዜ አዋሽ አምባሳደር ላይ አዋሽ ሬዲዮ ጣቢያ ላይ በሚያቅ አብሮኝ የሚሰራ ወጣት አለ በዚህ ጉዳይ ላይና ሶሻል ሚዲያ ላይ ሰው ዝም ብሎ እንትን ማለት እነዛ ገንዘብ ለማግኘት ተብሎ ነው። ሶሻል ሚዲያ በጣም ይጎዳል በጣም ናፖሊዮን ያለው ምንድነው እኔ ከአንድ ባታሊዮን ጦር አንድ ጋዜጠኛ ፈራለሁ ያለው አገር ይፈታል እና ይሄ ላይክ እና ሼር ኮፒ እንትን ብዙዎችን ጎድቷልና ማስተማር ብንችል በዚህ ላይ እና ኢንሳም ኢቲቪም ትኩረት ሰጥቶ ሰው ባለማወቅ ነው ዝም ብሎ የሚገባበት። ስለዚህ በጣም ሲሪየስሊ ከእንግዲህ በኋላ ይሄ የህዝብ ጉዳይ ስለሆነ ይሄንን በነፃ ማስተማር የሚቻልበት መንገድ እኔም የራሴን ስራ ተግባር እቀጥላለሁ። በርቱ ለማለት ነው። በጣም አመሰግናለሁ። ይቅርታ ስላቋረጥኩ። መልካም ችግር የለውም። እናመሰግናለን። ደራሲና ጋዜጠኛ ጌታቸው ታደሰ እንዲሁም ዶክተር ተሻለ ተገኔ በወላይታ ሶዶ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር እዚህ ድረስ መጣችሁ ስለሰጣችሁን ጊዜ ስለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። መልካም ውድ ተመልካቾቻችን የዛሬው የዳጉ የቀጥታ ስርጭት ውይይታችን የተከታተላችሁትን ይመስል ነበረ። አያንቱ ምሩ ከመላው የስቱዲዮ የቀጥታ ስርጭት ባለሙያዎች ጋር በጋራ በመሆን ውይይቱን እየመራው አብሬያችሁ ቆይታ አደረግኩኝ። መልካም ቀን ተመኘው።